Police say he is violent. የማያበቅለው የሰው አይነት የሌለው የአሜሪካ ምድር ይህንንም ማዕተኛ ሰው አብቅሏል። ሙሉ ስሙ ማርኬት ዴማንግስ ሎሎይድ ይባላል። ይህ ከግለሰብ እስከ የፖሊስ መኮንን ሕይወት ያጠፋው ማርኬት ሎይድ እንደ አውሮፓ አቆጣጠር ጥቅምት 8 1975 የተወለደና አሁን ላይ የ51 ዓመት ጎልማሳ ነው። ነገሩ እንዲህ ነው። እቺ ሳዴ ዲክሰን የተሰኘች የ24 ዓመት ወጣት የ2 ዓመትና የ8 ዓመት ልጆች እናት ነበረች። በዛ ላይም ደግሞ የ3 ወር ነፍሰ ጡር ነች። እንደ አውሮፓ አቆጣጠር ጥቅምት 13 2016 ምሽት 3 ሰዓት ከ15 ደቂቃ አካባቢ በኦሬንጅ ካውንቲ ፓይን ሂልስ አካባቢ በሚገኘው ቤቷ አንድ ሰው በሯን አንኳኳ። ሳዴ ዲክሰን በሩን ከፍታ አቤት ከማለቷ ግለሰቡ ያቀባበለውን ሽጉጥ ተኮሰባት። አጠቃላይ 8 ጥይቶችን አዘነበባት። የ26 ዓመቱ የዲክሰን ወንድም ሮናልድ ስዋርድ የጥይት ድምፅ እንደሰማ ወደ በሩ የሄደችው እህቱ ጋር ሲደርስ ግለሰቡ ሽጉጡን ከወደቀችው ሳዴ ዲክሰን ወደ ወንድሟ ዙሮ 2 ጥይቶችን አከታትሎ ተኮሰ። ማን እንደሆነ ካለየው ሰው የተተኮሰበት ወንድሟ ሮናልድ ስዋርድም ወደቀ። ወንጀለኛውም ይሄን አድርጎ ሳይደረስበት ከቦታው ተሰወረ። ፖሊስና ጎረቤቶች ተሰባሰቡ። ነፍሰ ጡሯ ሳዴ ዲክሰን ግን 2 ልጆቿን ጥላ እስከ ወዲያኛው አሸለበች። የሳዴ ዲክሰን ወንድም ስዋርድ በአስጊ ሁኔታ ውስጥ ሆኖ ወደ ኦርላንዶ ሕክምና ማዕከል በአፋጣኝ ተወሰደ። ምንም እንኳን ጉዳቱ ከፍተኛ ቢሆንም በተደረገለት የሕክምና ርብርብ ሕይወቱ ተረፈ። በዕለቱ ይህንን ወንጀል ማን ፈጸመው የሚለው ጉዳይ ባለመጥራቱ በማግስቱ ጠዋት የሳዴ ዲክሰን ወላጆች የሆኑት ስቴፋኒ ዲክሰን ዳንኤልስና ሮን ዲክሰን በዜና ኮንፈረንስ ባደረጉት ንግግር ይህንን ወንጀል የፈጸመው ሰው ራሱን ለሕግ እንዲያስረክብ ካሳሰቡ በኋላ የበቀል እርምጃ የልጃቸውን ሕይወት እንደማይመልሳት በመግለጽ በቤተሰባቸው በኩል ምንም አይነት የጥቃት እርምጃ እንዳይኖር ጠየቁ። ንግግራቸውንም ሲቋጩ ልጃቸው ሳዴ ዲክሰን ታታሪ፣ ጠንካራ፣ ልዩና ቅን አስተሳሰብ የነበራት አስደናቂ ነበረች ሲሉ ገልጿታል። ከዛም ፖሊስ ይህንን አሰቃቂ ወንጀል ፈጽሞ የተሰወረውን ግለሰብ ለመያዝ ምርመራውን በጥንቃቄ ጀመረ። በዚህ ጊዜም በምርመራ የተገኙ መረጃዎች ወደ ሳዴ ዲክሰን የቀድሞ ፍቅረኛ የሆነው ይህ ማርኬት ዴማንግስ ሎሎይድ ወደ ተባለ ሰው አመለከቱ። በወቅቱ የ41 ዓመቱ ሎይድ ደግሞ በባህሪው ብሪተኛ፣ የጦር መሳሪያ የሚታጠቅ እጅግ አደገኛ ሰው ስለመሆኑ በፖሊስ የተሰባሰቡት ማስረጃዎች አሳዩ። እናም ቀጣዩ ሥራ ማርኬት ሎይድን ማደኑ ነው። እንደ አውሮፓ አቆጣጠር ጥር 9 2017 ጠዋት 1 ሰዓት ከ15 ላይ እቺ ሌተናል ዴብራ ክላይተን የተባለች የፖሊስ ኦፊሰር በኦርላንዶ ውስጥ በደቡብ ጆን ያንግ ፓርክዌይ ኤፒክ ዩኒቨርስ አቅራቢያ ከሚገኝ ዋልማርት ሱፐር ሴንተር ከተባለ የንግድ ማዕከል ለራሷ ጉዳይ ተገኝታለች። የዋልማርት ሱፐር ሴንተር ግሮሰሪ፣ ፋርማሲና የተለያዩ እንደ ኤሌክትሮኒክስ፣ አልባሳትና የቤት ዕቃዎች ያሉ አጠቃላይ የችርቻሮ መደብር ነው። ዋልማርት ሱፐር ሴንተር ጤና ጣቢያና የአትክልት መደብሮችንም ያካትታል። እናም ሌተናል ዴብራ ክሌተን ከዚህ የገበያ ማዕከል እየወጣች እያለ አንዲት ሴት ወደ እሷ መጣችና የነፍሰ ጡሯን ሳዴ ዲክሰንን ሕይወት ያጠፋው ወንጀለኛ እዛ ጋ ይኸውልሽ ስትል ነገረቻት። እናም ሌተናል ዴብራ ክሌተን ወደ ሎይድ ፈጥና ሄደች። ቦታው ላይ ስትደርስ ማርኬት ሎይድ የጸጥታ አካላት ሱሪ፣ ጥቁር ጫማና ሴኩሪቲ የሚል ጽሑፍ የታተመበት ጥቁር ቲሸርት ለብሶ ከዚህ በተጨማሪም የኦርላንዶ ፖሊስ ዲፓርትመንት የሚጠቀምበትን አይነት ጥይት መከላከያ ልብስ ደርቧል። ማርኬት ሎይድ የፖሊስ ኦፊሰሯን እንዳያት ወዲያው ጥንቃቄ አደረገ። በቀጥታ ወደ እሱ ስትቀርብ አፈገፈገ። እጅን ስጥ ብላ ስትጠጋው ግን ያለምንም ማመንታት ሽጉጡን አውጥቶ 3 ጥይቶችን አከታትሎ ተኮሰባት። ይህኔ የፖሊስ ኦፊሰሯ ዴብራ ክሌተን ፊቷን አዙራ ፓርኪንጉ ጋር ወዳቆመቻት መኪኗ ሮጠች። ሆኖም ማርኬት ሎይድ የተኮሳት አንዲት ጥይት ክሌተንን ቀኝ ዳሌዋ ላይ አገኘቻት። ይህኔ ክሌተን አስፓልቱ ላይ በፊቷ ወደቀች። ክሌተን መሬት ላይ እንደወደቀች ባልሞት ባይ ተጋዳይነት 7 ጥይቶችን በማርኬት ሎይድ ላይ አከታትላ ተኮሰችበት። ሎይድም ራሱን እየጠበቀ ጥይቶችን አከታትሎ የተኩስባት ጀመር። በዚህም ሌተናል ዴብራ ክሌተንን 4 ቦታ ላይ በጥይት መታት። 3ቱ ጥይቶች እግርና ዳሌዋ ላይ ቢያገኟትም ለሞት ያበቃቻት ጥይት ግን በወደቀችበት አንገቷን በስታት በትከሻዋ በኩል ወጣች። አምቡላንስ ደርሶ ሌተናል ክሌተንን ወደ ኦርላንዶ የሕክምና ማዕከል ቢወስዷትም በ25 ደቂቃዎች ውስጥ ሕይወቱ አልፏል።
ማርኬት ሎይድ የፖሊስ ኦፊሰሯን ክሌተንንና የቀድሞ ፍቅረኛውን ሳሊ ዲክሰንን የገደለበት ሽጉጥ አንድ ነበር። ማርኬት ሎይድ ኦፊሰሯን ከገደለ በኋላ ታርጋም ሆነ ምንም አይነት መለያ በሌላት የ2023 ስሪት በሆነችው ቮልክስዋገን መኪናው ተሰወረ። በኋላ ላይ መኪናው በብሩክሳይድ አፓርታማዎች መሃል ተጥላ ተገኘች። ውስጧም ላይ በተደረገው ፍተሻ ማርኬት ሎይድ ለብሷቸው የነበሩ ልብሶቹ ተገኙ። ከተገኙት ልብሶቹም ውስጥ ቲሸርቱ ደረቱ አካባቢ አንድ ቀዳዳ ይታያል። ይህም ደረቱ ላይ በጥይት መመታቱን የሚጠቁም ቢሆንም ሎይድ ለብሶት በነበረው የጥይት መከላከያ ጃንሱ አማካኝነት ምንም አይነት ጉዳት አልደረሰበትም። እናም ፍለጋው ቀጠለ። እንደ አውሮፓ አቆጣጠር ጥር 9 2017 በማርኬት ሎይድ ላይ በተደረገው ሰፊ ፍለጋ የኦሬንጅ ካውንቲ ሸሪፍ ጽሕፈት ቤት ምክትል የሆነው ይህ ኖርማን ሉዊስ የተባለ ኦፊሰር በትራፊክ አደጋ ሕይወቱ አለፈ። የ35 ዓመቱ ኖርማን ሉዊስ የማዕከላዊ ፍሎሪዳ ዩኒቨርሲቲ ምሩቅና የቀድሞ የእግር ኳስ ተጫዋች ነበር። በማርኬት ሎይድ ላይ በሞተር ሳይክል አሰሳ እያደረገ ባለበት ቤሊ ጄራርድ በተባሉ የ78 ዓመት አዛውንት በሚያሽከረክሯት መኪና ተገጭቶ ሕይወቱ አለፈ። ኖርማን ሉዊስ ማርኬት ሎይድን ለመያዝ ቀን ከሌት እየለፋ የነበረ ፖሊስ ነበር። ከዚህም በኋላ ባሉት ቀናት ማርኬት ሎይድን ለመያዝ የተደረጉት አሰሳዎች ውጤታማ አልነበሩም። በጥር 17 2017 የዩናይትድ ስቴትስ ማርሻል አገልግሎት ማርኬት ሎይድ በአሜሪካ በጥብቅ ከሚፈለጉ 15 ከፍተኛ ግለሰቦች ስም ዝርዝር ውስጥ አስገባው። የዩናይትድ ስቴትስ የማርሻል አገልግሎት ከዚህ በተጨማሪም ሎይድን ላገኘና ያለበትን ለሚያውቅ $125,000 ሽልማት እንዳዘጋጀ አስታወቀ። ሆኖም ማርኬት ሎይድ የታጠቀና እጅግ አደገኛ በመሆኑ ማንም እሱን ያየ ሰው ለሕግ አካላት ጥቆማ እንዲሰጥ እንጂ እንዳይቀርብ አስጠነቀቀ። ይህንንም ተከትሎ የኦርላንዶ ፖሊስ አዛዥ የሆኑት ጆን ሚና ከ1400 የሚበልጡ ጥቆማዎችን ቢቀበሉም ማርኬት ሎይድ በተጠቆሙበት ቦታዎች ላይ እንዳልተገኘ ገለጹ። ከጥቆማዎቹ ውስጥ አንዳንዶቹ ማርኬት ሎይድ ድሬድ ጸጉሩን ከመላጨት ጀምሮ ራሱን እንደቀየረ የሚገልጹ ነበሩና የፖሊስ አባላቱም ይህንን ጥቆማ አምነው ተቀብለው ነበር። በዚህም ማርኬት ሎይድ ጸጉሩን ቢላጭ እንኳን ምን ሊመስል እንደሚችል በዲጂታል የተቀየረ ፎቶ በመገናኛ ብዙሃን ተለቀቀ። ከዚህ በተጨማሪ ማርኬት ሎይድ ከ80 እስከ 90 ኪሎ ግራም እንደሚመስልና 1 ሜትር ከ80 በላይ ቁመት እንዳለው እንዲሁም በግራ እጁ ላይ ከፍ ያለ ጠባሳ እንዳለበት በምልክትነት ተገለጸ። የማርኬት ሎይድን ጉዳይ በአጽንኦት እየተከታተለ ለነበረው ሕዝብ የፖሊስ አዛዡ ጆን ሚና ማርኬት ሎይድን የመፈለግ ስራው ለደቂቃዎች እንደማይቋረጥ አጽንኦት ሰጥተው ገለጹ። አሁንም ሎይድን በቁጥጥር ስር ለማዋል ትክክለኛውን መረጃ እንፈልጋለን፣ ይህንንም አድርጉ ሲሉ አዛዡ ጆን ሚና መልእክታቸውን አስተላለፉ። ከዚህ በኋላ ብዙም ሳይቆይ ማርኬት ሎይድ በዛው በኦርላንዶ አንድ ቦታ ላይ መኖሩ ታወቀ። በአንድ በተተወና ነዋሪዎች በሌሉበት ቤት ውስጥ እየኖረ ነበር። በዕለቱ ማርኬት ሎይድ እንደተደረሰበት ሲያውቅ 2 ሽጉጦችን ታጥቆና አንደኛው ሽጉጥም በበርካታ ጥይቶች እንደተሞላ በቤቱ ጀርባ በኩል ለማምለጥ ሙከራ አደረገ። ሆኖም ቤቱ በፖሊሶች መከበቡን ሲረዳ በስተመጨረሻ በትክክለኛ የፊት በር መጥቶ ሽጉጦቹን በመጣል እጁን ሰጠ። የፖሊስ አዛዡ ጆን ሚና በማርኬት ሎይድ መያዝ ላይ ጋዜጣዊ መግለጫ ሲሰጡ አንድ ነገር ተናገሩ። ማርኬት ሎይድ ሽጉጦቹን መሬት ላይ ካስቀመጠ በኋላም ከታጠቃቸው ነገሮች ውስጥ ጎልቶ የሚታይ አንድ ነገር የፖሊስ አባሎቻችንን ስጋት ጨምሮት ነበር ካሉ በኋላ ተይዞ ፍተሻ ሲደረግበት ከረጢት ሙሉ ጥይቶችን ይዞ እንደነበር ገለጹ። ማርኬት ሎይድ እጁን ከሰጠ በኋላ አንዳንድ ነገሮችን እንደገና ባለመታዘዙ ፖሊሶቹ ኃይል ለመጠቀም ተገደዋል። የኦርላንዶ ፖሊስ አዛዡ ጆን ሚና በሎይድ ሕይወቷን ያጣችው ሌተናል ዴብራ ክሌተን ትጠቀምበት የነበረው የእጅ ካቴና ሎይድ ላይ እንደተጠለቀለትና የድርጊትም ሕግ በማስከበር ሂደት ውስጥ ሕይወታቸውን ላጡ የፖሊስ መኮንኖችን ለማክበር የሚደረግ የረዥም ጊዜ ባህል እንደሆነ ገለጹ። ማርኬት ሎይድ ወደ ኦሬንጅ ካውንቲ እስር ቤት ከመግባቱ በፊት ለአነስተኛ የፊት ጉዳቶች ሕክምና ወደ ኦርላንዶ የሕክምና ማዕከል ተወሰደ። ይህ አደገኛ ሰው በቁጥጥር ስር በዋለበት ወቅት የሕግ አስከባሪዎች ላይ ምንም አይነት ጉዳት አለመድረሱ ትልቅ እረፍት የሰጠ ጉዳይ መሆኑን ዋና አዛዡ ገልጸዋል። በመጀመሪያው የፍርድ ቤት ውሎ ሎይድ ችሎት ሲቀርብ ግራ ዓይኑ ላይ በፋሻ ታሽጎ ነበር። ፊቱ ላይ ቁስለትና እብጠትም ነበረበት።
ማርኬት ሎይድ በፖሊሶቹ ድብደባ ግራ ዓይኑ እንደጠፋና አፍንጫውና መንጋጋው እንደተሰበረን በመግለጽ ለደረሰበት ጉዳት በፖሊስ ኦፊሰሮቹ ላይ ክሱን አሰማ። የፖሊስ አዛዡ ጆን ሚናገን የማርኬት ሎይድን ጉዳት ቀላል እንደሆነ አስረድተው ሕይወቷን የቀማት ሌተናል ብሬዳ ክሌተን ሞት ጋር በተያያዘ የመጀመሪያ ክስ እንደሚመሰረትበት አሳወቁ። የኦሬንጅ ካውንቲ ሸሪፍ ጄሪ ዴሚንግስ ሎይድ 2 ሕገወጥ የጦር መሳሪያ፣ 2 ግድያዎችና በአንድ የግድያ ሙከራ ወንጀል እንደሚከሰስ ገለጹ። ማርኬት ሎይድ በ2017 በኦርላንዶዋ ፖሊስ ሌተናል ዴብራ ክሌተን ላይ በፈጸመው የግድያ ወንጀል የሞት ፍርድ ተላለፈበት። ዳኛ ሌቲሻ ማርከስ ማርኬት ሎይድ እርጉዝና የ2 ልጆች እናት የነበረችውን የቀድሞ ፍቅረኛው ሳዴ ዲክሰን ላይ በፈጸመው የግድያ ወንጀልም ሁለተኛውን ግድያ ከመፈጸሙ በፊት ተፈልጎ በመጥፋቱ በሌለበት በተካሄደው ችሎት የዕድሜ ልክ እስራት ተወስኖበት ነበር። ማርኬት ሎይድ ምንም እንኳን የሞት ፍርድ ቢወሰንበትም በይግባኝ ክርክሩ ቀጠለ። ሎይድ ሁሉንም ነገር ራሱን ለመከላከል ሲል እንደፈጸመውና ሁለቱንም ወንጀሎች በፈጸማቸው ጊዜ አይምሮ በትክክል እየሰራ እንዳልነበር እንዲሁም እብደት ውስጥ ነበርኩ ሲል ተሟገተ። ይህንን አቤቱታውን የሰማው ፍርድ ቤቱም የአይምሮ ጤና ምርመራ እንዲደረግለት ወደ ክሊኒካል ሳይኮሎጂ ማዕከል እንዲላክ ወሰነ። የክሊኒካል ሳይኮሎጂስቶቹም ማርኬት ሎይድ በተሳሳቱ እምነቶች ሲሰቃይ የኖረ የስነ ልቦና ቀውስ እንዳለበት ቢያሳውቁም ዳኛው ግን ማርኬት ሎይድ ለሰራቸው ወንጀሎች ይሄ ቅጣቱን የሚያስቀር አይደለም ሲሉ የሞት ቅጣት ውሳኔውን አጸኑት። አሁንም እጅ ያልሰጠው ማርኬት ሎይድ ፖሊሶቹ ሲይዙት የአንጎል ጉዳት እንዳደረሱበትና አንድ አይኑንም እንዳጠፉት ገልጾ የተወሰነብኝን ቅጣት ለመቀበል ብቁ አይደለውም ሲል ተከራከረ። ሆኖም እሱን ለመያዝ የተሳተፉት የፖሊስ መኮንኖች ላይ በተደረጉ ማጣራቶች አንዳቸውም በሱ ላይ ያደረሱት ጉዳት እንደሌለ ለፍርድ ቤቱ ቀርቧል። የኦርላንዶ ፖሊስ አዛዥ ሆኑት ኦርላንዶ ሮሎን እንደተናገሩት ተከሳሹ ማርኬት ሎይድ ለፈጸመው አሰቃቂ ወንጀል ምንም አይነት የሚመጥነው ቅጣት ባይኖርም አሁን የተላለፈበት የሞት ፍርድ ለህብረተሰባችን መጽናናትን እንደሚሰጥ ተስፋ እናደርጋለን። የአደገኛ ነፍሰ ገዳይ በሕግ የተላለፈበት ከፍተኛ ቅጣት ተግባራዊ እንደሚደረግበት እናምናለን አሉ። የማርኬት ሎይድ ጠበቆች ግን ይግባኝ ጠይቀው ክርክሩን አስቀጠሉት። ጉዳዩ እስከ 2023 ድረስም ዘለቀ። ሆኖም የፍሎሪዳ ጠቅላይ ፍርድ ቤት ማርኬት ሎይድ የአእምሮ ችግር አለበት የሚለውን የጠበቆቹን መከራከሪያ ባለመቀበል በነፍሰ ጡሯ ሳዴ ዲክሰንና በፖሊስ ኦፊሰሯ ዴብራ ክሌተን ግድያ የጥፋተኝነትና የሞት ፍርዱን በድጋሚ አስድቆበታል። እናም ማርኬት ሎይድ በአሁኑ ጊዜ የሞት ፍርድ ተራውን እየተጠባበቀ በዩኒየን ማረሚያ ተቋም ውስጥ ይገኛል። በእርግጥም የሞት ፍርዱ ከተላለፈበት 3 ዓመታት ቢቆጠሩም የመጨረሻዋን ሰዓት እየተጠባበቀ ዛሬም በሕይወት አለ። ከዚህ በፊት ማርኬት ሎይድ ያለበትን የሚያውቅና ለጠቆመ ተብሎ የተዘጋጀው $125,000 ለማንም ሳይሰጥ ቀረ። ምክንያቱም ጥቆማውን ከሰጡ ከ1000 በላይ ሰዎች አንዳቸውም ያለበትን የሚያውቁ አልነበሩ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።